ሻለቃ ወደ ቦሌ አካባቢ ልዩ ስሙ የርና ሞል ተብሎ የሚጠራው ቦታ ላይ የግድያ ወንጀል ተፈጽሟል። በአስቸኳይ እንድትመጣ። አሁኑኑ መጣ። ዝም ማለት መብታል። ማንኛውም የምትናገረው ንግግር ፍርድ ቤት ላይ እንደማስረጃ ይቀርባል። ጠበቃ የማቆም መብታል። ጠበቃ ማቆም አቅሙ ከሌለ ደግሞ ማንኛውንም ሰው መወከል ይችላል። ይሄ አንተ መብት ነው። ሌላው የኔ መብት ነው። ሲጋራ ጨሳለሁ። ማጨስ ሳይሆን ማሽተት ነው። የሲጋራ ጭስ የሚረብሸው ካለ ያሳውቅ። ሙሉ ስም ንገረኝ። ዮናስ መልካሙ። እድሜ 25። ዛሬ ለምን ወደዚህ እንደመጣ ታውቃለህ? አይ አላውቅም። ፖሊሶቹ አልነገሩ? አረ ነግረውኛል። ለምንድን ነው የመጣ? በወይዘሮ ራሄል የግድያ ሞት ምክንያት። ዮናስ ምንም የሚያስፈራ ነገር የለም። ተረጋግተህ የጠየቁህን ብቻ መልስ። ቅድም የነገርኩህ መብቶች ገብተዋል? ይህም መብት ዝም ማለት፣ ጠበቃ የማቆም እንዲሁም ማንኛውም የምትናገሩ ቃላቶች ፍርድ ቤት እንደማስረጃ እንደሚቀርብ። ገብቶኛል። በጣም ጥሩ። ስለዚህ በወይዘሮ ራሄል ግድያ ዙሪያ ለመነጋገር ፈቃደኛ ነው? እንችላለን። ሙሉ ስም? ሽፈራው ወርቁ። እድሜ? 57። ዛሬ እዚህ ለምን እንደመጡ ያውቃሉ? ያው መቼም ወይዘሮ ራሄልን ገላሃል ብላችሁ አይደለም የመጣችሁ? እንደዛ አይደለም አቶ ሽፈራው፣ ተጠርጣሪ እንጂ ነፍሰ ገዳይ ተብሎ አይደለም የተጠሩ። እሱ ደግሞ ምን ማለት ነው? ተጠርጣሪ ማለት ወንጀሉ ሲሰራ በአቅራቢያ የነበረ ሰው ወይም ከጉዳዩ ጋር ባላቸው ቅርርብ ወደ ጣቢያ የሚመጣ ሰው እንጂ ወንጀሉን ፈጽሟል ማለት ነው። ተግባባን አቶ ሽፈራው? ይሁን። እሺ፣ መጀመሪያ ስገባ የነገርኩት መብት ገብቶታል? አዎ ገብቶኛል አቶ ሽፈራው። ስለዚህ በወይዘሮ ራሄል ግድያ ዙሪያ ለመነጋገር ፈቃደኛ ነው? ታዲያ ለምን መጣው? መነጋገር እንችላለን። ሰማር ማለት ወይዘሮ ለማርያም ይባላል። እድሜ? 45። እሺ፣ ዛሬ ለምን ወደዚህ እንደመጣ ታውቃለህ?
አዎ አውቃለሁ። ለምንድን ነው የመጣው? በወይዘሮ ራሄል ግድያ ተጠርጥሬ። ቀደም የነገርኩህን መብቶች ተረድታችኋል? አዎ በሚገባ። ስለዚህ በወይዘሮ ራሄል ግድያ ዙሪያ መነጋገር እንችላለን ማለት ነው? ይቻላል። መልካም። ሙሉ ስምህን ንገረኝ። ሚፍታ ረጀብ። እድሜ? 34። ለምን ወደ ጣቢያ እንደመጣ ታውቃለህ? በራሄል ሞት ምክንያት ተጠርጥሬ። ቅድም የነገርኩህ መብቶች ገብተዋል? ይቅርታ፣ የትኞቹ ነበሩ? ዝም የማለት መብት፣ ጠበቃ የማቆም መብት፣ የምትናገራቸው ንግግሮች ፍርድ ቤት እንደ ማስረጃ ሆኖ እንደሚቀርቡ። አስታውስኳቸው። ወይዘሮ ራሄል ላይ ስለተፈጸመው የግድያ ወንጀል መነጋገር እንችላለን? እንችላለን። መልካም። ሙሉ ስምህን ንገረኝ። ሱራፌል ግርማ። እድሜ? 29። ለምን ወደዚህ እንደመጣ ታውቃለህ? አዎ። ለምንድን ነው የመጣው? በራሄል ግድያ ወንጀል ተጠርጥሬ። ቅድም የነገርኩህን መብቶች ታስታውሳለህ? አስታውሳለሁ። ስለዚህ በወይዘሮ ራሄል ግድያ ዙሪያ ለመነጋገር ፈቃደኛ ነህ? አዎ እንችላለን። ስምህን ማን ልበል? ናትናኤል ቡክ። እድሜ? 26። ለምን ወደዚህ እንደመጣ ታውቃለህ? አውቃለሁ። ለምንድን ነው የመጣው? በራሄል የግድያ ወንጀል ተጠርጥሬ። ቅድም የነገርኩህን መብቶች ተረድታችኋል? ታስታውሳቸዋል? አስታውሳለሁ። በወይዘሮ ራሄል ግድያ ዙሪያ ለመነጋገር ፈቃደኛ? እሺ እንነጋገር። አቶ ፍሬዘር፣ ከወይዘሮ ራሄል ጋር ያለ ግንኙነት ምንድን ነው? በስራ ነው የተዋወቅነው። በምን አይነት ስራ? የሆቴልና ቱሪዝም ስራ አስኪያጅ። በሆቴል ምክንያት ነበር የተዋወቅነው። ከዛ አንዳንድ የምንሰራቸው የግል ስራዎች ስለነበሩ አብረን መስራት ጀመርን። የግል ስራ ልትነግረኝ ትችላለህ? አንዳንድ እቃዎች ከውጭ እያስመጣው አከፋፍላለሁ። ከወይዘሮ ራሄል ጋር ለመጨረሻ ጊዜ የነበራችሁ መስተጋብር እንዴት ነው? ማለት አልገባኝ። ማለቴ በምን አይነት ሁኔታ ነው የተለያየ? በጣም ሰላማዊ የሆነ ሁኔታ ነበር የተለያየ። ከወይዘሮ ራሄል ጋር አለመግባባት ወይም ክርክር ነበር? አይ የለም። ነገር ግን ያው ስራ ስትሰራ አንዳንድ አለመግባባቶች ይፈጠራሉ። ምን አይነት አለመግባባት? ያው ቀለል ያሉ አለመግባባቶች ናቸው እንጂ ለመገዳደል የሚያደርሱ ምክንያቶች እንኳን አይደሉም። ወይዘሮ ራሄልን ለመጉዳት የሚፈልግ ጠላት ነበር? አይ ጠላት እንኳን የለም። ቆይ ግን ጠላት እንኳን አይደለም፣ ግን ከእንጀራ ልጇ ጋር ጥሩ ግንኙነት እንደሌላ ታውቃለህ። ማለት ባለቤቷ ውጭ ሀገር ነው። ማለት የእንጀራ ልጇ አባት አንዳንዴ የከፋ ንግግር እንደሚናገራት እንደሚስትባት ነገር ታውቃለች። ግን ወንጀሉን ፈጽሟል እያልኩ አይደለም። ተራ የቤተሰብ ጸብ ሊሆን ይችላል። የእንጀራ ልጇ ስሟ ማን? ሱራፌል ይባላል። ሱራፌል፣ ከወይዘሮ ራሄል ጋር ያላችሁ ግንኙነት ምንድን ነው? የአባቴ ሚስት ነች። ማለቴ እናቴ ነች፣ የእንጀራ እናቴ ነች። ወይዘሮ ራሄልን ለመጨረሻ ጊዜ ያያት የትና መቼ ነው? የሞተች ቀን ጠዋት እቤት ነው ያየኋት። ለመጨረሻ ጊዜ ስትለያዩ በምን አይነት ሁኔታ ነበር የተለያየው? በሰላም ነበር። በዛን ቀን ግን ጎረቤቶቻችሁ እየተጫጫችሁ እንደነበር ነው የነገሩ። አንዳንድ የቤተሰብ መሀል አለመግባባት አይጠፋም። የእናንተ ግን እንደዛ እንዳልነበረ ነው። በየጊዜው እንደምትጣሉ ነው በአካባቢው ያሉ ሰዎች የነገሩ።
እንደነገርኩ ነው መርማሪ፣ የቤተሰብ አለመግባባት እንጂ ሌላ ነገር አይደለም። ከወይዘሮ ራሄል ጋር አለመግባባት ወይም ክርክር አለ? እንደ እናትና ልጅ አለመግባባት ተፈጥሮ ሊሆን ይችላል። ወይዘሮ ራሄልን ሊጎዳቸው ወይም ሊገላቸው የሚፈልግ ጠላት አለ? ሊጎዳት የሚፈልግ ሰው እንኳን የለም። አንድ ቀን ግን ከሰራተኛዋ ጋር የተካረረ ጸብ ውስጥ ገብቶ እንደነበር አስታውሳለሁ። ከማን ጋር? ዮናስ ከሚባል ሰራተኛዋ ጋር ነው። የጸባቸው መነሻ ምንድን ነው? የገንዘብ ነገር ይመስለኛል። ገንዘብ ሰርቆ ነው ወይስ ምንድን ነው? እንደነገርኩ ሙሉውን ታሪክ አላውቀውም። ዮናስ መልካሙ ከወይዘሮ ራሄል ጋር ያለ ግንኙነት ምንድን ነው? አለቃዬ ናት። ሆቴል ውስጥ በአስተናጋጅነት ነው የምሰራው። ወይዘሮ ራሄልን ለመጨረሻ ጊዜ ያያል የትና መቼ ነው? ከመሞቷ በፊት የሚበላ ነገር ላድርስላት ክፍለ ወጅ ይዛ ነች። ከምግቡ ጋር አብረው የሚጠጣ መስለላት ነው? አልኮል ወስጄላታል። አይ አልወሰድኩላትም። ኧረ እንጃ ምንም ማስታወስ አልቻልኩም። ለመጨረሻ ጊዜ ከወይዘሮ ራሄል ጋር ያላችሁ ግንኙነት ምን ይመስል ነበር? በጣም ተክሳ ሀሳብ ውስጥ ገብታ ነበር ያገኘኋት። ከአንተ ጋር የተነጋገራችሁ ክፉ ደግ ነገር ነበር? አይ በሰላም የተለያየ ነው። ከወይዘሮ ራሄል ጋር አለመግባባት ወይም ክርክር ነበረ? ኧረ አልነበረንም። ረጋ ብለህ አስታውስ። ተከራክራችሁ አታውቁም? አንዴ ተጣልተናል። በምን ምክንያት? እያስተናገድኩ ባለሁበት ሰዓት ለቪአይፒ እንግዶች ማዕድ ይዤ ሲሄድ ድንገት ወደቅኩና በእጅ ላይ የነበሩት በጣም ውድ መጠጦች መሬት ላይ ወድቀው ከጥቅም ውጭ ሆኑ። ከዛ የ2 ወር ደሞዝን አልከፍልህም የመጠጡን ሂሳብ ችሏል ብላኝ፣ በዛ ምክንያት በጣም ተናድጄ ስለነበረ ተጣልተን ነበር። ወይዘሮ ራሄልን ለመጉዳት የሚፈልግ ጠላት ወይም ሰው አለ? እሱን ከነገርኩህ እኔ ነፃ እወጣለሁ? አዎ በነፃ አሰናብተህ። የገደሏት ጋሽ ፈራው ይመስለኛል። ጥርጣሬ እንጂ እርግጠኛ ሆናለሁ። አይ ሁልጊዜ ስለ ራሄል ሲወራ በጣም እየተናደድኩና እየተመሰከሰኩ ነው የማገኛቸው። እቺ ነፍሰ በላ ወይ አቅም ማጣት። አቅም ቢኖረኝማ እንዳንቺ አይነቱን እባብ ቀጥቅጦ ነው መግደል ሲሉ ሰምቻቸዋለሁ። አቶ ሽፈራው ምነካው ስላቸው ነገሩን እያስደበስበሱ ያልፉታል። አቶ ሽፈራው ከወይዘሮ ራሄል ጋር ያሉት ግንኙነት ምንድን ነው? ያው በወይዘሮ ራሄል ሆቴል ውስጥ በሼፍነት ሙያ አገለግላለሁ። ለመጨረሻ ጊዜ ያዩት መቼና የት ነው? ያረፈሽ ቀን ጠዋት ኪችን መታ ነበር ያየኋት። ከወይዘሮ ራሄል ጋር መጨረሻ ላይ ያሉት መስተጋብር እንዴት ነበር? ጥሩ ነበር፣ መልካም። ከወይዘሮ ራሄል ጋር አለመግባባት ወይም ክርክር ነበሩት? አረ በፍጹም አንድም ቀን ክፉ ደግ ተነጋግረን እንኳን አናውቅም። ያገኘነው መረጃ ግን እንደዛ ያሳያል። እና ምንድን ነው የሚያሳይ? ለወይዘሮ ራሄል ጥላቻ እንዳሉት ነው የሚያሳይ። አበስ ገበሩ እኔ ተው ልጄ ተው፣ በስተርጅና አታዋርድኝ። እኔ ለሰው ልጅ ጥላቻ የለኝም፣ በተለይ ደግሞ ለወይዘሮ ራሄል። እንደ ልጅና አባት እኮ በፍቅር ነው የኖርነው። ተው ልጄ ተው፣ ሰው እንዳይሰማ ተው። ወይዘሮ ራሄልን ለመጉዳት የሚፈልግ ጠላት ወይም ባላንጣ አላቸው? እኔ ምን አውቄው ፖሊስ። እኔ ጠዋት ወጥቼ ስራዬን ሰርቼ ሲመሽ ወደ ቤቴ እንጂ
የእርሳቸውን ወዳጅና ጠላት በምን ለይቸው? ሚፍታህ ረጀብ ከወይዘሮ ራሄል ጋር ያለ ግንኙነት ምንድን ነው? በሆቴል ውስጥ የሴኩሪቲ ዲፓርትመንት ዋና ኃላፊ ነኝ። ለመጨረሻ ጊዜ ያገኘሃት መቼ ነው? ማታ ላይ ወደ ክፍሏ ስትገባ። የተለየ ክፍል አላት ማለት ነው? የተለየ ባይሆንም የብቻዋ ክፍል ነበራት። ቪአይፒ ሰዎች ብቻ የሚገቡ። ቪአይፒ ማለት በስራ ጉዳይ የሚመጡ አንዳንድ የግል ጉዳዮችን ለመፈጸም ነበር የምትጠቀመው። ማን ይመጣ ነበር? እርግጥ ሁሉንም አላውቃቸውም። ደጋግሞ የሚመጡት ግን ልጇና የስራ ሸሪኮቿ ናቸው። ከወይዘሮ ራሄል ጋር የመጨረሻ ግንኙነታችሁ እንዴት ነበር? አሪፍ ነበር። ከወይዘሮ ራሄል ጋር አለመግባባት ወይም ክርክር ነበረ? በፍጹም እንደዚህ አይነት ትርክ ውስጥ ገብተን አናውቅም። ስራችንንም በስነ ስርዓት ነበር የምንሰራው። ወይዘሮ ራሄልን መጉዳት የፈለገ ጠላት ወይም መግደል ያሰበ ሰው ታውቃለህ? እኔ የማውቀው የለም። ናትናኤል ብሩክ ከወይዘሮ ራሄል ጋር ያለ ግንኙነት ምንድን ነው? ምንም የለም። የሆቴላችሁ ደንበኛ ነበር። ወይዘሮ ራሄልን ለመጨረሻ ጊዜ ያያት የትና መቼ? ከመሞቷ ከሳምንት በፊት። ከወይዘሮ ራሄል ጋር ለመጨረሻ ጊዜ የነበረ ግንኙነት ምን ይመስል ነው? በደንብ አላስታውስም፣ ወይም መጥፎ የሚባል አልነበረም። ከወይዘሮ ራሄል ጋር አለመግባባት ወይም ክርክር ነበር? ነው አልነበረም። ረጋ ብለህ ለማስታወስ ነው። ምንም የማስታውሰው ነገር የለም። ከሳምንታት በፊት ወይዘሮ ራሄልን እገልሻለሁ ብለህ ስትባታል ነበር? አዎ ብያት ነበር። በሰዓቱ ተናድጄ ስለነበር። በምን ተጋጭታችሁ ነው? የግል ፕራይቬሲ የሚነካ ነገር ስላደረገብኝ፣ ማለት በሆቴሉ ካሜራዎች በድብቅ ሲከታተሉ ነው። የሆቴሉ ክፍል ውስጥ ካሜራ ተገጥሟል ነው የምትለው? የትኞቹ ክፍሎች ላይ እንደሆኑ አላውቅም። በዛ ላይ ድብቅ ናቸው፣ በአይን ሊታዩ ይችላል። የተፈጠረውን ችግር በመፈታቸው መጀመሪያ በጸብ ቢጀምሩ ከዛ በኋላ በሰላማዊ መንገድ ፈተነው። ወይዘሮ ራሄልን ገላሃታል? እኔ አልገደልኳትም። ወይዘሮ ራሄልን ሊገድላት ወይም ሊያጠቃት ይችላል ብለህ የምታስበው ሰው አላውቅም።